ሌላው ቀርቶ እድሜ ይሰረቃል። አሁን ብዙዎች የማያምኑት ይሄ ነው። እንደውም አንዲት ልጅ ከካናዳ ቶሮንቶ ደውላ ምንድን ያለች አንተ ይገርማል እንዴ መልክ ይወሰዳል ሲባል ግራ ይገባኝ ነበር፣ ለካ መልክ ይወሰዳል ነው ያለች። በነገራችን ላይ በጣም በርካታ ልጆች ከካናዳ ሰሞኑን እየደወሉልኝ ነው። አሁንስ ወደ 5-6 ልጆች ደውለው የተለያየ ታሪክ ነግረውኛል እና እችኛዋ አንደኛዋ ልጅ ነች እና ይገርማል ወርቅ አፈር አሁን እድሜ አለችኝ 20ዎቹ አጋማሽ ላይ ነው ስትመለከተኝ ግን የ80 ዓመት ሴት ነው የምመስለው። ፊቴ ላይ ያለው አንዴ ቡግር ይወጣል፣ አንዴ መስመር ይወጣል። ምንድነው? አሁን ግን ቅባ ቅዱስ መቀባት ጸበል ማድረግ ስጀምር ወደ ቀድሞ መልኬ ወደ ቀድሞ ውበቴ መምጣት ጀመርኩኝ። አሁን ያለውን ፎቶና የመጀመሪያ በፊት የነበረኝን ፎቶ ብልክል በፍጹም አንቺ አይደለሽም ብለህ ትከራከረኛለህ። አልከራከርሽም ስለማውቀው፣ ይሄ መንፈስ ስራ ስለሆነ ስለማውቀው አልከራከርሽም። ይሆናል ትክክል፣ መልክ ይወሰዳል። መልክ ብቻ አይደለም እህት እንደመሰከረችው እድሜም ይወሰዳል። ምንድን ነው ያለችው? እኔ ላይ መተት ያደረጉት ሰዎችን ብትመለከታቸው እኔ በጣም አርጅቻለሁ ነው። ወይ ሄደን እንደምንሰራ ወይ እንዴት እንደምናሳምን ነው አንዳንዴ ግራ የሚገባኝ። ሰለባ የሆኑ ሰዎች የተናገሩ ነው። ይሰረቅና እኔ መተት ያደርጉብኝን ሰዎች ብታይና እኔም ብታይ እኔ የወለድኳቸው ነው የሚመስለው። አሁን ሌላው ምንድን ነው እድሜ ሁሉ ይሰረቅና ሰው ነው የሚገበረው። አሁን ድሮ እንግዲህ መታችና አስመታች በኮሚትመንታቸው ሲሄዱ ምንድነው ወይ ዶሮ ወይ በግ ወይ ፍየል ምናምን ነው የሚገብሩት። አሁን ግን ያቀርቷል እያለቻቸው ነው። አሁን ሰው ነው የሚገበረው። በጣም አስቀያሚ ዘመን ላይ ነው ያለ ነው። ሰው እየታረደ ነው ሰው ድል የሚያገኘው። ሰው እየታረደ ነው ሰው ፎቅ የሚሰራው። ሰው እየታረደ ነው ሰው ሀብታም የሚሆነው እያለቻቸው ነው። ጆሮ ላላችሁ ልቦናችሁ ላልተደፈነ እንዳንዳዶች እየነገረቻችሁ ነው። ይቺ ሴት ዝም ብላ ከየትም የመጣች እራሷ ሰለባ የሆነች ነች። እኔ ላይ መተት ያደርጉብኝ ሰዎች እኮ አለች እድሜን ወስደዋል። በእኔ እድሜ ነው እየኖሩ ያሉት እነሱ ወጣቱ ነው እኔን አስረጅተው እያለቻችሁ ነው። እንደዚህ አይነት ሰለባ የሆናችሁ ሰዎች ሌላ ቦታ የላችሁ? መድረክ አግኝታችሁ ነው መተንፈስ ላጣችሁ እንጂ የተቸገራችሁ ሰዎች የላችሁ? ቤት ብጠራው በደንብ አላችሁ በደንብ። በነገራችን ላይ እንዲህ አይነት የእርኩሰት ስራ ኢትዮጵያ ውስጥ ብቻ አይደለም። ድንበር ተሻግሮ ወንዝ አቋርጦ ሁሉ ባህር ማዶም ሄዶ የሀገራችንን ልጆች እያመሳቸው ነው። ውጭ ሀገርም ህይወታችንን ለውጣለን ብለው የሄዱ ልጆች እዛም ሀገር ተከትሏቸው የመጡ የዚህ መስመር ተሰላፊዎች አሉ። መተት የሚያደርጉ በድግምት ገንዘብ መቀማት የሚፈልጉ ስፔሻሊ ሲንግል የሆኑ ሴቶችም። አሁን ደግሞ የተጀመረ ፋሽን አለ ውጭው ዓለም በተለይ አውሮፓ ላይ እና ከካናዳ አንድ ታሪክ ደርሶኝ በጣም ስለገረመኝ ነው እና ሰፊ ዝርዝር ውስጥ አልገባም። ምንድነው መጀመሪያ ትጠናላችሁ፣ ነጠላ መሆናችሁ በደንብ ይጠናል። በቃ ለዚህ የተሰለፉ ሰዎች አሉ። ፐርፐዝ ሰው ሀገር ሄዶ ሰው አይሰራም እንዴ? እዚህ ያለው ሌብነት እዚህ ያለው የመተትና የድግምት ሴራ አይበቃም እንዴ? ባህር ማዶም ተሻግረው ሰው ሀገርም ገብቶ የሀገር ልጅ ማጥቃት ምን ትሉታላችሁ? ምንድን ነው የሚባለው? እና ስትነግረኝ በጣም የገረመኝ ነገር ነገራችሁ። በደንብ ትጠናላችሁ። በተለይ ቆንጆ ከሆናችሁ ገንዘብ ካላችሁ በደንብ በቃ ከዛ በኋላ እናንተን ያጠመዳችሁ ሰው በጓደኛም ይሁን በቅርብ ሰው እንደምንም ትት ብሎ ይተዋወቃችኋል። ሲቀርባችሁ በፍቅር ነው የሚመስላችሁ፣ ሲቀርባችሁ ማለት ነው። ከዛ በኋላ እናንተ ሀገር ሰላም ነው የሀገር ልጅ ነው ብላችሁ በደንብ ትቀርቡታላችሁ። እሱ ሌላ አጀንዳ ይዞ ነው የመጣው። ከዛ ላይ አቤት እንክብካቤ፣ በጣም ናይስ ሆኖ ነው የሚቀርባችሁ። በጣም ናይስ ሆኖ ማለት ነው። በየቀኑ አበባ ስጦታ ይመጣላችኋል። ኢቨን ስራ ስትሄዱ የራሳችሁ መኪና እንኳን ቢኖር ነው ለምን የእናንተ መኪና ይቀመጥ ይባልና በሱ መኪና ነው የሚወስዳችሁ። ጠብር ግፍ ነው የሚልላችሁ ሌላ ሰው እስኪገረም ድረስ። ምናልባትም ደግሞ ሲንግል ከሆናችሁ ሌሎች የእናንተ የቅርብ ጓደኞች ካላወቁ እንደ በቃ ከዚህ የበለጠ ሰው ስለማያገኝ ግዴታ ከሱ ጋር ወይ በጣም ተቀራርበሽ ወይ አግቢው ምናምን አይነት ነገር ሐሳብ ሁሉ ሊቀርብላችሁ ይችላል። እናንተ ግን እግዚአብሔር የሚረዳችሁ አይነት ሰዎች ከሆናችሁ ደመ ነፍሳችሁ ነው ይላችኋል። ነው ሲላችሁ ግን ከራሳችሁ ጋር ሙግት ትጀምራላችሁ። ይሄ እንደዚህ በጣም ፖላይት ሆኖ የቀረባችሁ ሰው ተክለ ቁመናው ያምራል፣ ጥሩ ስራ አለው፣
እናንተን ይንከባከባቸው፣ ለእናንተ ያለው አመለካከት ጥሩ ነው፣ በየጊዜው ለእናንተ ያለውን ፍቅር ይነግራቸዋል። እንደዛም ሆኖ ግን ማንም ሴት አይታው ምርጫው የምታደርገው ወንድ እናንተ እግዚአብሔር አጠገባችሁ ከሆነና የታቀደባችሁን ሴራ ሊያጋጥላችሁ ከፈለገ ኖ ነው የሚላችሁ። እችም ልጅ ኖ ነው ያላት መንፈሷ። በኋላ ምንድነው እንግዲህ ዝርዝር ውስጥ ከገባሁኝ እሷን ማጋለጥ ይሆንብኛልና እዛ ውስጥ አልገባም። በኋላ ግን ምንድነው የሆነው? እግዚአብሔር ጣልቃ ገብነት እንበለው። ይሄ ሰው በሆነ ሰው በኩል ነው የቀረባት። በኋላ ግን ከሷ በክሬዲት መልክ የሆነ ቃል ገዛ ስለፈለኩኝ ይሄን ያህል ብር ምናምን ብለው ሊያጭበረብራት፣ በዛ ላይ ደግሞ ብዙ ሺህ ዶላር ነው የጠየቃት። ስለዚህ ፍቅርን ተገን አድርጎ ከቀረበ በኋላ የጠየቃት ብር ለምን እንደጠየቃት ሁሉ ስትነግረኝ እንግዲህ መቼ ነው ከእንደዚህ አይነት እርኩስና እርካሽ ተግባር የምንወጣው ብዬ ራሴ እንድጠይቅ ነው እንጂ ያደረገኝ ሌላ ምንም አቅም የለንማ። ምንድን ነው የምናደርገው? ሁሌ እናገራለን፣ መፍትሄውም እንደዚህ ነው፣ በጾም በጸሎት የሚለውን ነገር እናወራለን። እግዚአብሔርን አተው ኦፍኮርስ እግዚአብሔርን አንተውም። አሁንም እችም ልጅ ደግሞ ሁሌም የኪዳነ ምሕረት ልጅ ስለሆነች ነው ከታቀደላት ሴራ የወጣችው እና ውጭም ሀገር እንዲያ ነገሮች በጣም ተስፋፍተዋል። ከመተትና ከድግምቱ ውጭ በተለያየ ዘዴ አጭበርብረው የሴቶችን ገንዘብ መመንጠፍ የሚፈልጉ መስራት የማይፈልጉ ወንዶች አሉ። አቋማቸውን አሳምረው፣ ቁመናቸውን አሳምረው፣ መልካቸውን አሳምረው እና ይሄ መልካም አይደለም። እያረጃችሁ ስትሄዱ ለህሊናችሁም ይከብዳችኋል። የሆነ ታይም ላይ ሰዎች ናቸው እያረጃችሁ ስትሄዱ አይቆጫችሁም? አይጸጽታችሁም? እንደ ሰው ስታስቡት። ስለዚህ ከማጭበርበሩም ውጭ መተትና ድግምቱም ተደበላልቆብን የምንሄድበት መንገድ ሁሉ በፍጹም የማይሆን መንገድ ነውና ይሄ ኢትዮጵያ ውስጥ ብቻ አይደለም ልላችሁ ፈልጌ ነው። ውጭም ዓለም ባሉ ኢትዮጵያውያን ላይ በደንብ የሚታይ ነገር ነውና የዚች ልጅ ወይም ነው የዚች ምስክርነት ገጽ ነገር እድላችሁ ብቻ አይደለም እድሜያችሁም ውበታችሁም ይወሰዳል እና የበለጠ ግን በጣም ቀልቤን የሳበው ብዙ ቀልብ የሚስቡ ነገሮች ሰምታችኋል። ለምሳሌ እንግዲህ ውጤት ለማግኘት ተብሎ አራት ሰው አሳርዶ አንደኛ መውጣት፣ የሀገር ልጅ ወደኋላ አድርገው ማለት ነው። አንድ ሁለተኛው እድሜ መወሰድ። አሁን ብዙዎች እንዴት እድሜ ይወሰዳል ሊሉ ይችላሉ። በበቂ ሁኔታ ይህች ምስክርነት ሰጥታበታለች። የበለጠ ግን ለእኔ ደግሞ ትኩረትን ከሳቡብኝ እንግዲህ ሁሉም ነገር ትኩረት የሚስብ ነው፣ ግን እኔ ዋና ዋና ብዬ ያወጣኋቸውን ነው የምነግራቸው እና አንደኛው ምንድን ነው ጭራሽ መተትና ድግምት የሚያደርጉት በየቤተክርስቲያኑ ያሉት ጠንቋይ ደብተራዎች ናቸው። በቃ ከዚህ በላይ ደምድመዋለች። ስላየችው ነው ያየችው ነው የተናገረችው። በዚህ ነገር ላይ ግን ህግ ማውጣት አይቻልም ወይ? እኔ አሁን ይቅርታ አድርጉልኝና እንደሞኝ አስተያየት አትውሰዱት። ግራ ስለገባኝ ነው፣ ስለ እውነት ነው የምላቸው። ምንድነው መደረግ ያለበት? ሁሌ እናቶች እያለቀሱ መሄድ አለባቸው ወይ? መኖር አለባቸው ወይ? ልጆች እያለቀሱ ነው፣ አባቶች፣ አዛውንቶች ስርስር ብለው መስራት የሚችሉ ሰዎች፣ ለሌላው መትረፍ የሚችሉ ሰዎች እንኳን ለሌላው ይተርፉ እነሱ ራሳቸው የሰው እጅ እያዩ መኖር አለባቸው ወይ? በጣም ሀብታም የሆኑ ሰዎች ግን አሁን ቤታ ቤስቲን አንተው የሰው እጅ የሚያዩ ሰዎች አውቃለሁ። ደውለው የነገሩኝ ሰዎች አሉ። ትናንትና ስንትና ስንት ሰው ይረዱ የነበሩ ሰዎች እንደም ነገር አስታወስኩ። እዚህ ፊጋ ኪዳነ ምሕረት በጣም የሚያሳዝን ስቶሪ ነው ቤተሰብ የነገሩኝ። አክቹዋሊ የዛ ዕለት እኔ ስላልተመቸኝ አልሄድኩም፣ ግን ቤተሰብ ሄዶ የነገሩኝ ነገር በጣም ነው ያመመኝ። ስለ እውነት ነው የምላችሁ። በጣም ሰው ትልቅ ሰው ናቸው። እንደዚህ አውደ ምሕረት ፊት ለፊት ሆነው እንትን ይላሉ፣ እያስቀደሱ ነው፣ ዳዊት እየደገሙ ድንገት ተለወጡ። እንግዲህ ቤተሰብ መጥቶ የነገረኝን ነው የምላችሁ። በቦታው ሆኖ ቤተሰብ የነገረኝን ነው የምነግራችሁ። ከዛ በኋላ ግን መንፈሱ ኮምፕሊት ቀይሯቸው ሲናገር በጣም ደነገጥን ነው ያሉኝ። የቤት ሲነግሩኝ ምንድን ነው አልኳቸው። እጅግ በጣም ታዋቂ የሆነ ሰው እየጠራ ነበረ ሲናገር የነበረው። ስለዚህ ሀብታችን ከጀርባው ምን ይዞ ነው የመጣው?